ዛሬ የምነግራችሁ ከጡት ማጥባት ጋር በተያያዘ ብዙ እናቶች የሚሰሩትን አንድ ትልቅ ስህተት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በተለያየ ጊዜ የሰራኋቸው ቪዲዮዎች አሉ እዚህ ቻናል ላይም ቲክቶክ ላይም ስለዚህ ስለ ጡት ማጥባት ብዙ ነገር አወራለሁኝ እና የተለያዩ ጥያቄዎችም ደግሞ በኮመንት መልስ ቀጥታ በሜሴጅም ይደርሱኛል። አብዛኛው እናቶች ደግሞ የምንቸገርበት ነገር ለልጆቻችን ወተት በበቂ ሁኔታ ማምረት እንግዲህ የሚመከረው እስከ 6 ወር ድረስ ጡት ማጥባት ነው እና የዛን ያህል ጊዜ ጡት ብቻ እያጠቡ መቆየት ለአብዛኞቻችን በጣም ከባድ ነገር ሆኖብናል። ያ ደግሞ ምክንያቱ በዋነኝነት የሚያያዘው የጡት ወተት እንዴት እንደሚመረት ማን ነው የሚቆጣጠረው የሚለውን ነገር ራሱ ወይም ደግሞ የምርቱ መጨመር ወይም ማነስን ማን እንደሚቆጣጠረው አለማወቅ ነው። ራሴን ደግሞ እዚህ ነገር ውስጥ ከትቼ የማወራበት ምክንያት እኔም ራሴ እናት ነኝ። አራስነት ጊዜ ከልጆቼን ከማጥባት ጋር ደግሞ ይሄንን ስህተት በተደጋጋሚ ሰርቼዋለሁ። ስለዚህ እንደኔ ይሄን ነገር እንዳትደግሙት ላሳስባችሁ ስለፈለግኩ ነው ዛሬ በዚህ ርዕስ ላይ ማውራት የፈለግኩት ማለት ነው። የጡት ወተታችንን አብዛኞቻችን የሚቆጣጠረው የሚመስለን የምንበላው ምግብ፣ የምንጠጣው ፈሳሽ፣ ሰውነታችን አቋም፣ ትልቅ መሆን ማነስ፣ የጡታችን ሳይዝ መጨመር መቀነስ ይመስለናል። ግን ይህ አይደለም። የሚገርማችሁ ነገር የጡት ወተታችን መጨመር ወይም ማነሱን በዋነኝነት የሚቆጣጠሩት ልጆቻችን ናቸው። ገና በእርግዝና የመጨረሻ ወራት አካባቢ በተለይ ሰውነታችን የሚመረቱት ሆርሞኖች የጡት ወተት መመረት እንዲጀምር አስተዋጽኦ ያደርጋሉ። የጡታችን መጠን እንዲጨምር፣ በውስጡ ያሉት መስመሮች ደግሞ እያደጉ እየበዙ እንዲሄዱ፣ ያም ምንድነው ከወለድን በኋላ በበቂ ሁኔታ የጡት ወተት ለልጃችን እንዲመረት ለማድረግ ሲባል ማለት ነው። ስለዚህ እነዚህ ለውጦች በሰውነታችን ውስጥ መካሄድ ይጀምራሉ። ልክ ከወለድን በኋላ ደግሞ እንግዲህ ጽንሱ ከውስጣችን ከወጣ በኋላ እንግዲህ ልጅ የምንለውም ከተወለደ በኋላ ሰውነታችን የጡት ወተት ማምረት እንዲጀምር እንግዲህ ሲግናል ወይም ምልክት ይደርሷል ማለት ነው። ስለዚህ በዚህ ጊዜ ፕሮላክቲን የሚባለው ሆርሞን በደንብ ይመረታል። ይሄ ፕሮላክቲን ደግሞ የጡት ወተታችን እንዲመረት አስተዋጽኦ ያደርጋል ማለት ነው። እዚህ ጋር በመጀመሪያዎቹ ቀናት ውስጥ የሚመረተው ወተት ከ3 እስከ 5 ቀናት ውስጥ ማለት ነው የሚመረተው ወተት ክሎስትረም እንለዋለን ወይም እንገር የምንለው ማለት ነው። ይሄ በብዙ ንጥረ ነገሮች የተሞላ ሲሆን ልጃችንን ከተለያዩ በሽታዎች የሚጠብቅልን በጣም ለእድገቱ የሚያስፈልጉት ንጥረ ነገሮች በውስጡ የያዘ ነው። ስለዚህ በጣም አስፈላጊ የወተት አይነት ነው። ስለዚህ አስደናቂው ነገር እንግዲህ የሚጀምረው ከመጀመሪያዎቹ ቀናት ጀምሮ ነው። እንዳልኳችሁ ልጃችን በቂ ወተት ማግኘቱን የምንበላው ምግብ የምንጠጣው ወይ እኛ የምናደርገው ነገር ሳይሆን በዋነኝነት የሚቆጣጠረው ልጃችን ራሱ ነው። ያን ምን ለማለት ፈልጌ መሰላችሁ? ልጃችሁ በደንብ በጠባ ቁጥር የጡት ወተቱ እየተመረተ ይሄዳል። ይሄ ደግሞ የሚሰራው ልጃችሁ የጡታችሁን ጫፍ ይዞ በሳበ ቁጥር ወተት በበቂ ሁኔታ አገኘም አላገኘም ማለት ነው ያንን ለማግኘት ሲል በደንብ አድርጎ ይስባል አይደለም? ስለዚህ በደንብ በሳበ ቁጥር ሰውነታችን በቂ የሆነ ወተት እያገኘ አይደለም ይልና በቂ የሆነ ወተትን ያመነጫል ማለት ነው። እዚህ የምንበላው ምግብና የምንጠጣው መጠጥ አስፈላጊ አይደለም እያልኩ አይደለም። በጣም እሱም ወሳኝ ነገር ነው። ምክንያቱም አንድ ሴት ከውስጧ በብዙ ፈሳሽ እንግዲህ በተለይ በአራስነት ጊዜ በሌላ መልክ የሚወጣ ፈሳሽ አለ። እንዲሁም ደግሞ በወተት በኩል ደግሞ የሚወጣ ፈሳሽም ስላለ ያንን ለመተካት በቂ የሆነ ውሃ መጠጣት አለባት። እሷም ደግሞ ሃይድሬትድ መሆን አለባት። ይሄ ደግሞ በዋነኝነት የሚጠቅማት እሷ እንዳትጎዳ፣ በቀላሉ ደግሞ በቂ የሆነ ወተትን እንድታመርት ያግዛታል። ነገር ግን መብላት መጠጣቷ ብቻውን ምንም ዋጋ የለውም። ልጁ በደንብ አድርጎ መሳብ አለበት። በሳበ ቁጥር ነው እና በቂ የሆነ ወተት እየተመረተለት የሚሄደው። ስለዚህ ሁሌም ማስተዋል ያለባችሁ ነገር ባዶ ጡት ባለ ቁጥር በቂ የሆነ ወተት ደግሞ ከስር መመረት ይጀምራል ማለት ነው። ስለዚህ በተለይ በመጀመሪያዎቹ ጥቂት ቀናት ውስጥ ልጃችሁ ሆዱም ትንሽ ነው፣ ቶሎ እየተነሳም ላይጠባ ይችላል እና በተለያየ ምክንያት ልጃችሁ ሁለቱንም ጡት ካልጠባ አንዱን ጡት ብቻ ጠብቶ ከተወና በቂ የሆነ ወተት እንዲመረት የምትፈልጉ ከሆነ ሌላኛውን ጡታችሁ ማለብ ይኖርባችኋል። ስለዚህ ቢቻል ልጃችሁ ቢጠባ የተሻለ ነው። ማይጠባ ከሆነ ደግሞ እያለባችሁ ማስቀመጥ እንግዲህ ጡታችሁ ባዶ በሆነ ቁጥር ሰውነታችሁ የጡት ወተት አንሷል ማለት ነው በማለት በቂ የሆነ ወተትን እንዲያመርት ያገለግላል ማለት ነው። ስለዚህ ከምግቡ ከመጠጡ በተጨማሪ ምንድነው የሚያስፈልገው? ዋናው ነገር ልጃችሁ መጥባቱ ነው ማለት። እዚህ ጋር በተደጋጋሚ የሚነሱ የተሳሳቱ አመለካከቶችን ልንገራችሁ። የመጀመሪያው ጡታችሁ ውጥር ካላለ ወተት የለውም፣ ጡታችሁ ውጥር ካለ ብቻ ነው ወተት ያለው የሚለው አመለካከት። እንግዲህ አንዳንድ ጊዜ ጡታችሁ ውጥር እንኳን ባይል ለስላሳ ሆኖ እያለ ራሱ ወተት ሊያመርት ይችላል። ስለዚህ ጡታችሁ ውጥር አድርጎ ካልያዛችሁ
ወተት የለውም ብላችሁ መጨናነቅ የለባችሁም ማለት ነው። በተለይ ከወለዳችሁ በኋላ በመጀመሪያዎቹ ጊዜያት ውስጥ ጥቂት ወራት ውስጥ በተለይ ጡታችሁ የመያዝ ነገር ሊኖራችሁ ይችላል። ከዛ በኋላ ግን ይሄ ነገር እየቀነሰ ሊሄድ ይችላል። ስለዚህ ያ ከዛ ጋር የሚገናኝ ነገር የለውም። ስለዚህ ልጃችሁ በፈለገ ቁጥር ዝም ብላችሁ ጡታችሁን መስጠት ነው ያለባችሁ እንጂ ጡቴ ባዶ ነው ብላችሁ አላስፈላጊ ጭንቀት ውስጥ መግባት የለባችሁም ማለት ነው። ሁለተኛው የጡት ወተት በደንብ እንዲመረትልኝ እንግዲህ በጣም አስፈላጊ የሆኑ የስፔሻል ሻይ የምንላቸው ወይ ለማጥባት የሚያስፈልጉ ነገሮችን በብዛት መጠጣት አለብኝ። አዎ ፈሳሽ ነገር መጠጣት ይጠቅማል እንዳልኳችሁ። የተለያዩ ደግሞ በቤት ውስጥ የሚዘጋጁ የጡት ወተት እንዲጨምር የሚያደርጉ ምግቦች፣ መጠጦችም አስፈላጊ ናቸው። ዋናው ግን ልጃችሁ መጥባቱ ነው። ስለዚህ ምንም ያህል ምግብ መጠጥ ብትጠጡ ልጃችሁ ካልጠባ በቂ የሆነው የወተት ምርት አይኖራችሁም ማለት ነው። ሌላው የተሳሳተ አመለካከት ደግሞ የጡታችን ሳይዝ ስላነሰ ወይም ስለተለቀ ጡት ወተት ምርት የለንም ብሎ ማሰብ ማለት ነው። ስለዚህ ከዚህ ጋር የሚገናኝ ነገር የለውም። እንዳልኳችሁ የሚገናኘው በቃ ሰፕላይ ኤንድ ዲማንድ ነው። ልጃችሁ ከፈለገ የጡት ወተት ይመረትለታል። የማይጠባ የማይፈልግ ከሆነ ደግሞ አይመረትለትም ማለት ነው። ሌላው እዚህ ጋር ደግሞ ማንሳት የምፈልገው የተሳሳተ አመለካከት ከወለድኩ በኋላ ወዲያውኑ ጡቴ አልፈሳለ ወይም ጡቴ ወተት የለውም ብሎ መጨነቅ ማለት ነው። አይዟችሁ፣ አይኖ ይሄ ጊዜ በጣም የሚያስጨንቅ ነገር ነው። ደርሶብኝ አይቼዋለሁ። ግን ጡታችሁን ይዞ በጠባ ቁጥር ልጃችሁ እየተመረተ ይሄዳል። በመጀመሪያዎቹ ቀናት የሚፈሰው ወተት ደግሞ ትንሽ ወፈር ያለ እና ክሎስትረም የምንለው ወይም እንገር የምንለው ነው። ስለዚህ በበቂ ሁኔታ የፈሰሰ ወይም ያለው ላይ መስላችሁ ይችላል። ግን ደስ የሚለው ነገር ልጃችሁ ደግሞ ብዙ መጥባት አይጠበቅበትም። በዚህ ጊዜ ሰውነቱም ትንሽ ነው፣ የሆዱን መጠን ትንሽ ነው። ስለዚህ ይህን ያህል በጣም ብዙ ወተት አያስፈልገውም። ስለዚህ ያላችሁን በተደጋጋሚ ማጥባት ነው ከእናንተ የሚጠበቅባችሁ ማለት ነው። ስለዚህ ከጡት ማጥባት ጋር በተያያዘ በጣም ማስታወስ ያለባችሁ ነገር በቀን ውስጥ ከ8 እስከ 11 ጊዜ ድረስ ልጃችሁ መጥባት አለበት። ያ ማለት ከ2 እስከ 3 ሰዓት ልዩነት እየቀሰቀሳችሁ ማጥባት ይኖርባችኋል። እናንተ ነው በቂ የሆነ ሃይድሬሽን ሊኖራችሁ ይገባል። ስለዚህ በዛ ምክንያት ጡት ባጠባችሁ ቁጥር 1 ብርጭቆ ውሃ እየጠጣችሁ ፈሳሽ ነገር እየጠጣችሁ በደንብ አድርጋችሁ ልጃችሁን ማጥባት ነው። አላስፈላጊ ጭንቀትም የጡት መጠንን ይቀንሳል። ይሄም ስለሆነ ደግሞ አላስፈላጊ ጭንቀትን ማስወገድ አለባችሁ። በቂ ረፍትንም ማድረግ ይኖርባችኋል ማለት ነው። በነገራችን ላይ በእነዚህ ጉዳዮች ላይ የሰራችሁን ቪዲዮዎች ተመልከቷቸው። አዲስ ለሆናችሁና ለማታውቁኝ እኔ ስሜ ረዴት እንዳለው ይባላል። በዚህ ቻናል ስለ እናቶች ጤና፣ ስለ እርግዝና፣ ስለ ወሊድ፣ ስለ ልጆች በአጠቃላይ የማጋራበት ቻናል ስለሆነ ትጠቀሙበታላችሁ። ሰብስክራይብ ካደርጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግም እነዚህ መረጃዎች ለሌሎች እንዲደርሱ አድርጉ። ምናልባት ዛሬ መግለጽ የነበረብኝ የረሳሁት ነገር ካለ ወይም ደግሞ ጥያቄ የፈጠረባችሁ ነገር ካለ እንደተለመደው ኮመንት ላይ ያስቀምጡልኝ። በእነዚህ የሶሻል ሚዲያ አማራጮችም ደግሞ ታገኙኛላችሁ። ለዛሬ ያዘጋጀላችሁ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።